ሳሚ ሁሉንም ነገር ስለ ሰላም አወቀ ማለት ነው። ሰላም አሁን ላይ ሁሉንም እውነትን ልትነግረው ችላለች ለሳሚ። ሰላም ነገሩ ሁሉ ብዙ ጊዜ ጆሲ ጠይቀዋትና ጆሲ ግን ጊዜው ሲደርስ እነግርሃለሁ በማለት ነበረ ብዙ ሰዓታቶችም የፈጀችበት። አሁን ላይ ግን ሰላም ጆሲ ለሳሚ ነግሮት ነበርና ሰላም አሁን ላይ በጣም ድብቅ ሆናለችና የሆነችው ነገር አለ ብሎት ስለነበረ ሰላም ወደ ክፍሉ በሄደችበት እውነታውን ልትነግረው ችላለች። ሰላም በጣም የተጎዳችና በልጅነቷ የተደፈረች ሴትና እናቷ ደግሞ በባሏ ምክንያት ሰላም ደግሞ በእንጀራ አባቷ ክፋት ተደፍራ ብዙ ስቃይ እንዳሳለፈች ለሳሚ ትነግረዋለች። ሳሚ ግን ነገሩ ከሰማ በኋላ በጣም አዝኖና ይበልጥ ህመሙ ብሶበት ይገኛል። ሳሚ በጣም አዛኝ ከመሆኑ በላይ ነገር ግን በጣም ልቡ የሰበረው የሰላም ታሪክ ነው ማለት ነው። ሰላም አሁን ላይ መጀመሪያ አመጣጧ እነ ሳሚ ቤት የመጣችበትንም ምክንያቱ የእናቷንም በቀል ለመበቀል መሆኑን እራሷ ብቻ ናት የምታውቀው። ግን ደግሞ ሳሚ በጣም ሲጠይቃትና ሳሚ ደግሞ ከሳሚ ምንም ነገር መደበቅ ስላልፈለገች እውነታው ሁሉ አንድ በአንድ ትነግረዋለች። ከልጅነቷ ጀምሮ በእንጀራ አባቷ የምትሰቃይና እና ደግሞ እናቷም እንደሚያሰቃይ ነው የነገረችው ለሳሚ። ሳሚ ግን በጣም አዝኖና እንዴት እንዲህ ሊሆን ይችላል በጣም አዝኛለሁ በማለት ነበረ ሲያጽናናት የቆየው። ሰላም ግን ራሷን መቆጣጠር አቅቷት ነበረ። ያሳለፈችው ህይወት ታሪኩን ስታስበው አሁን ላይ ይበልጥ ህመሟ እንደባሰባትና ለሳሚም ይሄንን ነገር ስታወራው ነበረ። በይበልጥ ሳሚም ታሞና ነገሩ ሁሉ የሰላም ታሪክ አሳምሞት በጣም አዝኖ ነበረ። ግን ደግሞ ሰላም ሁሉንም እውነት ከነገረችው በኋላ እሷንም አቅፎ ሲያጽናናት ቆይተዋል ማለት ነው። ሰላምንም ከሁሉም ህመሟ እንደምትድንና እሷም የምትፈልገውን ነገር እንድታደርግ ከጎኗ እንደሚሆን ቃል ገብቶላታል ማለት ነው ሳሚ አሁን ላይ የሰላም ታሪክ ከሰማ በኋላ በጣም ተክዞና ሰላምን ፊት ሆኖ በጣም ጭንቀቱንም ሰላም አንብባበታለች። ሰላም በዚህን ሰዓት በቃ ሁሉንም ነገር ለመናገር ሞክራለች። የውስጧ ስለተናገረች ቀሎኛልና ላንተ ስላጋራሁ ብላውላለችና ሳሚ ግን በዚህን ሰዓት እሱም እያባበላትና ካሁን በኋላ እኔ አለሁሽ ከጎንሽ ነኝ በማለት ነበረ ሲያጽናናት የቆየው። ግን ደግሞ በሁለታቸው መሀል ብዙ የሆነ ሊያራርቃቸው የሚችል ነገር ተነጋግረዋል ማለት ነው። ሰላምና ሳሚ ያወሩበትንም ጉዳይ አንቺ በጣም ጠንካራ ሴት ነሽና ብዙ ነገር መቻል ትችያለሽ ከዚህም በላይ እያላት ግን ደግሞ አሁን ላይ እያሳለፍሽው ያለውን ነገር መቼም ቢሆን ይህንን ነገር አሁን ላይ ያሳለፍሽውን ነገር ነገ ላይ ታሪክ ሆኖ ታይዋለሽ እና ጠንካራ ነሽ። እኔ እንዳንቺ አይነት ሴት ለእኔ ብትሆን ነበረ ሲላት የቆየው ሳሚ በዚህን ሰዓት ከሱ ህይወት ውስጥ እንደማትገኝና ግን ደግሞ እንደሚወዳት በመሀል ሜሮን እንዳለችና ሜሮንም እንደሚወዳት ነው ሳሚም ለሰላም የነገራት። ሰላምም ግን ምንም እንኳን በውስጧ ብታዝንም ይበልጥ ግን አንተም የኔ አይደለህም አንተ ለኔ ብትሆን ደስተኛ ነበርኩ በማለት ነበረ አዝና የመለሰችለት። ግን ደግሞ በየትኛውም ሰዓት በፈለግሽኝ ሰዓት አብሬሽ ነኝ፣ በየትኛውም ጎንሽ፣ በየትኛውም ጊዜ አጠገብሽ እገኛለሁ በማለት ነበረ ቃል የሰጣት። ግን ደግሞ ሰላምም አሁን ላይ እውነተኛ የህይወት ታሪኳ ካጋራችው በኋላ አሁን ላይ አንድ ቃል እንዲገባላት ያደረገችው ነገር አለ። ሰላም የፈለገችው ነገር ካሁን በኋላ እኔ የምፈልገውን ነገር አንተም ይህንን ነግሬሃለሁ፣ ግን ደግሞ አንድም ቃል ለማንም እንደማትናገር ቃል ግባልኝ በማለት ነበረ ቃል ያስገባችው።
በዚህን ሰዓት አሁን ላይ ሳሚም ቃል ገብቶላትና ላለመተንፈስ ነበረ ከሰላምም የተለያዩት። ከሰላም ከተለያየ በኋላ በጣም አዝኖና ወደ ክፍሉ ነበረ የሄደው። ክፍሉ ከገባ በኋላ ሳሚ በጣም አዝኖ ተክዞና ፈዞ ነበረ ሜሪም የደረሰች። ሜሪ በዚህን ሰዓት ሰላም ከሳሚ ክፍል ስትወጣ ካየቻት በኋላ ወደ ሳሚ ነበረ ያመራችው ሜሪ። በዚህን ሰዓት ግን የሳሚ መተከዝ ያየችስ ሜሪ ምንድነው የተፈጠረው ብላ ትናገራለች። ሜሪም የፈራችው ነገር አለ፣ ሰላምም ሁሉ ነገር ነገረችው ይሆን ብላ ጥርጣሬ ውስጥ ገብታለች። ግን ደግሞ ሳሚ አሁን ላይ ምንም ነገር እንደማላወራ ነግሬሻለሁ በማለት ነበረ ዝም እንድትል የነገራት። ሜሪም እኔ እኮ ሚስትህ ነኝ፣ እንዴት ዝም ልል እችላለሁ? ያንተ ነገር አሳስበኛል በማለት ትጠይቀዋለች። ግን ደግሞ ሜሪ ይህንን ነገር አንቺ ማውራት አልፈልግም ቢላትም ሳሚንም ተቃርና ያለችህ ነገር እቺ ልጅ ከዚህ ቤት ካለች ምን ሰላም አለ እያለች ነበረ ስለ ሰላም መጥፎ ነገር ስታወራ የቆየችው። ሳሚም በዚህን ሰዓት ቆይ ግን እሷ ምን አድርጋሻለች? እሷ እኮ ምንም አታውቂያትም በማለት ነበረ ለሰላም ሲከራከረ የቆየው። በዚህን ሰዓት በጣም ጥርጣሬ ውስጥ ገብታለች ሜሪ። ነገሩ ሁሉ እውነቱን ካልነገርከኝ ከዚህ ወዴትም አልንቀሳቀስም፣ እኔ ሚስትህ ነኝና ማወቅ ያለብኝ ጉዳይ ካለ ማወቅ አሁኑኑ ማወቅ አለብኝ በማለት ነበረ እንዲነግራት የጠየቀችው። ግን ደግሞ አሁንም ሳሚ ምንም ማወራው ነገር የለም ብዬሻለሁ፣ ግን ደግሞ አሁንም ቢሆን ዝም ማለት እፈልጋለሁ፣ ብቻዬን መሆን እፈልጋለሁ እያላት አንቺ ብቻኛ መሆን በፈለግሽ ሰዓት እኔም ተቃውሜሽ አላውቅም፣ ብቻዬን ተይኝ እያላት ነበረ። ሜሪም ግን ሁሉንም ነገር እደርስበትና አንድ በአንድ ከዚች ልጅ ጋር ያወራችውን ነገር እደርስበታለሁ ብላ ዝታበት ትወጣለች። ጆሲ ሳሚ ከወጣ በኋላ ሰላምም በጣም እያለቀሰች ስለነበረ ጆሲ ይደርስባታል። ጆሲም ለምን ታለቅሻለሽ? ምንድነው ሆንሹ ሰላም እያለ ለምታለቅሰው ጉዳይ ለመጠየቅ ይሞክራል። ሰላምም ጆሲ ባየችው ጊዜ በጣም ንዴቷን ጨምሮ ነበረ። ጆሲ ምንም እንኳን ሚረዳት ቢሆንም ይበልጥ በጥያቄዎቹ ስለሚያፋጥጣት ሰላምም አሁን ላይ ማውራት አልፈልግም በማለት ነበረ ጆሲም ከጎኗ እንዲርቅ ያደረገችው። ጆሲ ግን አሁንም ቢሆን እኔ አንድ ነገር ሳትነግሪኝ ወዴትም አልሄድም በማለት ነበር ያጣደፋት በጥያቄ። በዚህ መሀል ሰላምም በጣም የውስጧ የስንት ዓመትን የብዙ ዓመታት ታሪክ የደበቀችው ስላለ ውስጧ በጣም ጨንቋታልና እንባዋም እያወረደና ይበልጥ ደግሞ ጆሲም በጥያቄ ሲያፋጥጣት በጣም እያጮኸች ነበርና ጆሲም አንቺ ማነሽ? ሀሴትስ ማናት? ደግሞስ ምንድን ነው የምትፈልጊው? አሁን ተናገሪ፣ ካልተናገርሽ ወዴትም አልሄድም በማለት ነበረ ጆሲም በጣም በንዴት ሲያዋራት የቆየው። ሰላምም ይበልጥ ንዴታም ሆናና ካሁን በኋላ ምንም ልነግርህ አልችልም፣ ነግሬሃለሁ እኮ እና ደግሞ ጊዜው ሲደርስ ሁሉም ነገር እነግርሃለሁ ብዬሃለሁ፣ ግን ደግሞ አንተ አትሰማኝም፣ ለዚህ ነው ከክፍል ውጣ የምልክ በማለት ነበር ስትጮህበት የቆየችው። ግን ደግሞ ጆሲ እኔ አልችልም፣ የሆንሽው ሳትነግሪኝ ዝም ማለት ወይንም ስላንቺ ሳላውቅ ዝም ማለት አልችልም ብሏት ይወጣል። በዚህን ሰዓት ትቷት ሲወጣ እሱ ግን ይህንን ነገር ለራሱ የፈለገው መስሏትና አዎ መሮጥ ብቻ ነው፣ ሁላችሁም ሂዱ በማለት ነበረ ንዴት ውስጥ የገባችው ሰላም። አሁን ላይ ሜሪ በጣም መጥፎ ነገር ለማድረግ እየሞከረች ነው ጆሲ ላይ አሁንም እርምጃ ለመውሰድና ይበልጥ ከጆሲ ጋር ጭቅጭቅ ውስጥ ይገባሉ ማለት ነው። ጆሲም አሁን ላይ እንደማይፈራትና ድጋሚ የምትፈልጊው ነገር ማድረግ ትችያለሽ በማለት ነበረ እሱም ምንም እንደማይፈራ የነገራት። በዚህን ጊዜ በጣም ተበሳጭታና ይበልጥ ንዴቷ ጨምሮ ነበረ ሜሪም አሁንም ከዛ በፊት ለሰላም ባዘጋጀችው መድኃኒትና ሳሚ በጠጣው ሰውየው ጋር
ስልክ ትደውላለች ማለት ነው። ስልክ ደውላ አሁን ደግሞ ሌላ ከባድ የሆነ ስራ እንደሚሰሩላት እና ስራው ደግሞ በስነ ስርዓት እንዲያደርጉላት ትነግራቸዋለች። ግን ደግሞ እሱም አሁን ላይ ገንዘቤ ስጭኝና መጀመሪያ እሰራልሻለሁ ነበረ ያላት። ግን ደግሞ ሜሮን ራሷ የምታደርግ ይመስልና በጣም በንዴት ሆና ይህንን ካልሰራህልኝ ባልሰራህበት አልሰጥህምና ብላ እያስፈራራችው ነበረ። ግን ደግሞ አሁን ላይ ሳሚ ከሰላም ጋር አንድ ቃል ተገባብተው ነበርና ሰላምና ሳሚም እናትሽንስ ወዴት የት እንዳለች ብሎ ጠይቋት ነበረ። ሳሚ በዚህ ሰዓት ሰላምም እውነቱን ነግረዋለችና እዚሁ ናት በማለት ነበረ ለሳሚ የነገረችው። ሳሚም እዚህ ከሆነች በኋላ እኔ ባይኔ ማየት እፈልጋለሁ ብሎ ነው የነገራት። ግን ደግሞ በዚህን ጊዜ ይህንን እውነት ካወቀ በኋላ ሰላም አንድ ጊዜ ያሳይሃለሁ ቦታውንም ትለዋለች። ግን ደግሞ ሳሚ አይሆንም፣ አሁን ነው ማየት የምፈልገውና አሁን መሄድ እፈልጋለሁ፣ እዛ እንዲሄድ አሁን አንቺ ይዘሽኝ ትሄጃለሽ ይላታል። ሰላምን በዚህን ሰዓት እንደማይሆን ነግሬሃለሁ፣ ምክንያቱም ማይሆንበትን አሁን ላይ ብንወጣ ወዴት እንደምንሄድ ይጠረጥራሉ፣ ወይንም እንደገና ደግሞ የምንወጣበት አጋጣሚ አናገኝም ነበር ያለችው። ግን ደግሞ ሳሚ እኔ አመቻቻለሁ ብለዋትና ነገሩ ሁሉ ሰላምና ሳሚ ማንም ሳያቸው ከቤት ወጥተዋል ማለት ነው። ግን ደግሞ ሜሪ አሁንም ቢሆን እየተከታተለችና የሚያደርጉትንም ነገር ከጀርባ ሆና ለማወቅ ትሞክራለች። ሰላምና ሳሚም ወደ እናቷ ቤት በሚሄዱ ሰዓት ሜሪም እየተከተለቻቸውና ይበልጥ እነሱንም ለማጥቃት እየሞከረች ነበረ። ግን ደግሞ ባልሆነ አጋጣሚ እነሱ በምትከታተልበት ሰዓት ከኋላ ሰው እሷንም እየተከታተላት ነበርና ምክንያቱም የዛተችበትንም ሰውና ይህንን ነገር ካላደረክልኝ ላንተ ከባድ ይሆናል ብላ ላስፈራራችውንም ሰው ከኋላ ሆኖ እየተከተላት ነበረ። በዚህን ሰዓት ሳሚና ሰላምንም ሳትከተላቸው ሜሪ ትታገታለች። ሜሪ ከታገተች በኋላ ደግሞ ይበልጥ እሷ ከባድ የሆነ ድብደባና ከባድ የሆነ ልጁ እያሰቃያት ነበረ። ሜሪም ምላሷ አላረፈም። ከታሰረችም ከሰዎች እጅም በኋላ በጣም መጥፎ ንግግሮችም እየተናገረችው ነበረና ግን ደግሞ በጣም እየመታትና ይበልጥ በጣም እስከምትጮህ ነበረ ሲደበድባት የቆየው። በዚህ መሀል ምንም ማለት አልችልም እና መናገር ምንም አልልህም ካሁን በኋላ ፍታኝ ነበር ያለችው። በዚህን ጊዜ እንደምንም ብሎ ሊፈታት ችለዋል። ግን ደግሞ አሁንም ቢሆን ሰላምና ሳሚ ወደ እናቷ ቤት ደርሰዋል። ይህንን እውነት በጣም የሚመር ቢሆንም ግን ደግሞ ሳሚ የሰላምንም እናት በአይኑ አይተዋታል ማለት ነው። ግን ደግሞ የአልጋ ቁራኛ ሆና ሲያይ ይበልጥ የሰላምንም ህመም መልሶ እሱንም ያመዋል። በዚህን ሰዓት ሰላም እናቷ ካየቻት በኋላ ምንም እንኳን ደስተኛ ብትሆንም ህመሟ ግን አሁንም ተነስቶባታል። ሰላም ያሳለፈችውና ከልጅነቷ ጀምሮ ይህ ሁሉ በደል ሲያደርስባት የቆየውንም እያስታወሰች አሁን ላይ ህመሟን ጨምሯል ማለት ነው። ሰላም ይሄ ሁሉ ነገር እኔ የደረሰብኝ ብላ ከነገረችው ጊዜ ጀምሮ ሳሚም በጣም ውስጡ ጭንቀትና የውስጡ መከፋት ጨምሮበታል። በዚህን ጊዜ ግን አሁንም ቢሆን ሰላም ለማረጋጋት ይሞክራል። ሰላም እናቷን ባየች ሰዓት ያ ሁሉ ያሳለፈችውንም ህመም አንድ በአንድ ታየዋለች። አባቷ ሲያደርስባት እንዴት እንደደፈራትና እናቷስ በምን አይነት ምክንያት ይሄ ህመም እንደደረሰባት አስታውሳ ለሳሚ ትነግረዋለች። በዚህን ጊዜ ግን አሁን ላይ እናቷ እንደተጨነቀች ሰላምም ስታውቅ እያለቀሰች ነበርና ግን ደግሞ እናትሽንም አሁን ላይ አታስጨንቂያት በማለት ነበረ አክስቷ የሰላምም ለማረጋጋት የሞከረችው።
አሁን ላይ ሳሚ ነገሩ ሁሉ ማንን ነው ይሄንን ሰው ግን ታውቁታላችሁ ወይ በማለት ነበረ እያጠየቃቸው። ግን ደግሞ እንደሚያውቁት ነግረውታል ማለት ነው። ጆሲ አሁን ላይ ቤት ብቻውን ሆኖና ሜሪም ከታገተችበት ተፈታ በጣም ተደብድባና ጆሲንም እሷ እንዳስደረገችው ሆነ ነበረ ወደ ቤት የመጣችው። በዚህን ሰዓት በጣም የሚገርም አሰቂኝ ነበር ማለት ነው። ምክንያቱም ጆሲ እሱ በዛ ሁኔታ ሜሪን ባየ ጊዜ ራሱን መቆጣጠር አቅቶት ነበረ ሲስቅ የቆየው። ሜሪ አሁንም እሰራልሃለሁ በማለት በዛም ሁኔታ ሆና ጆሲ ላይ ትዝታለች። ሰላምና ሳሚም በጣም ጭንቀታቸው ጨምሮና ይበልጥ ደግሞ ሳሚ እውነቱንም ትነግረዋለች ማለት ነው። ሰላምም አሁን ላይ እናቷ ላይ በደል ያደረሰውንም ሰው እንዳወቀችና ይበልጥም ሳሚም እንደሚያውቀው ትነግረዋለች። ሳሚ በጣም ድንጋጤ ውስጥ ይገባል ማለት ነው።